ጥበብ አለ አንተ ጥበብ አለ ልትፈራ ትችላለህ። ለምሳሌ መቅትል ያላቸው መድፍ ነጸር ያላቸው አቃቤ ርዕስ ያላቸው ጥላ ወጊ ያላቸው እነዚህ ሰዎች ተፈሪ ናቸው። ለምሳሌ በጥንቁልናቸው ስለሚፈሩ ለነሱ ቦታ ይሰጣል። በጥንቁልና ኃይለኛ ከሆንክና ከታወቅ ጉቦ ሳትከፍል ቤተክርስቲያን ልትከተል ትችላለህ። ጥንቁ ጥበብ አለ አንተ ጥበብ አለ ልትፈራ ትችላለህ። ለምሳሌ መቅትል ያላቸው መድፍ ነጸር ያላቸው አቃቤ ርዕስ ያላቸው ጥላ ወጊ ያላቸው እነዚህ ሰዎች ተፈሪ ናቸው። ለምሳሌ በጥንቁልናቸው እስኪ ይልቃል ምን ብላ ነበር ድሮ? ህወሓት ዲሞክራሲን ለመቀበል አፈጣጥሩ ነባራዊ ሁኔታ አይፈጥርለትም። አነስተኛ ከሆነ የህብረተሰብ ክፍል ነው የመጣው። ስለ ብዙሃኑን በአናሳ ቡድን የመግዛት እቅድ የነበረው ድርጅት ነው አይደል? ህወሓት ዲሞክራሲን ለመቀበል አፈጣጥሩ ነባራዊ ሁኔታ አይፈጥርለትም። አነስተኛ ከሆነ የህብረተሰብ ክፍል ነው የመጣው። ስለዚህ ብዙሃኑን በአናሳ ቡድን የመግዛት እቅድ የነበረው ድርጅት ነው አይደል? ህወሓት ዲሞክራሲን ለመቀበል ምንም ነባራዊ ሁኔታው አይፈቅድለትም ይላል ነበር። ከዛ በኋላ ደግሞ ይሄን የተረሳ መስሏቸው በኋላ ደግሞ ጀዋርን ማንነት ጀዋር ምን እንደሚፈልግ የጀዋርን ዓላማ የሚያሳዩ ደግሞ ማናቸው ደካፊዎቹ በሚዲያ ስሙን አንስቼው አላውቅም። ለመጀመሪያ ጊዜ ትናንትና ስሙ ያነሳው ቁም ነገሩ ብዬ ስለማላየው ማለት ነው። ፓርቲ የሌለው ነው ዝም ብሎ ቲክቶክ ላይ ቁጭ ብሎ የሚጮህ ለእኔ ቦዘኔ ራሱ ቱሃዳት በቀጣት ማች ታይም እንጂ ላይ በየቀኑ ቁጭ ብለህ ለሰዓታት ቲክቶክ ላይ የምታወራ ከሆነ you have no profession, you have no life, you have no other responsibility ማለት ነው። ስለዚህ እንደዚህ ያለ ሰው ለውጥ ያመጣል በሰው ህይወት ውስጥ ብዬ ስለማላምን ቁም ነገር ካስቸው አላውቅም። ጀዋር ግን በዚህ ደረጃ ኢምቹር እንደሆንክም አላወቅኩም። በዚህ ደረጃ ፖለቲካሊ እንዳልበሰልክም ይሄን ያህል ስልጣን እንደተስገበገብክም አላወቅኩም ነበር። እነ ጀዋር ያደረጉት ትግራይ ሀገር ሆና እንድትቀጥል ኢትዮጵያ ውስጥ ያለውን የፖለቲካ ሁኔታ ሼፕ ማድረግ ያስፈልጋል። እንዴት ነው ሼፕ እናደርገዋለን ብለው ያሰቡት? በዋናነት በአማራና በኦሮሞ መካከል የጥላቻ እንትኑን ማቆም የጥላቻ ሐውልቱንና የጥላቻ ፖለቲካል ሪቶሪኮችን ማንቀሳቀስና በዛ ላይ የተመሰረተ አብዮትን ማካሄድ ያስፈልጋል ብለው ያምናሉ። ላለፉት የ30 ዓመታትም ኢትዮጵያ ውስጥ የነበረውን የፖለቲካ ዳይናሚክስ የትግራይ ማይኖሪቲ እንዲዘውሩ የተደረገበት ዋነኛው ምክንያት በአማራና በኦሮሞ መካከል ያለውን ችግር በማባባስ ባለውን ጋፕ በማስፋት ሁለቱ ህዝቦች እንዳይተማመኑ እርስ በርስ የነበሩቸውን እሴቶች ያዳበሩትን የሀገር ግንባታ እሴቶች በአድዋ ላይ የኦሮሞ ፈረሶች የአማራ ገበሬዎች እልቂት በምንም ተአምር ትርጉም እንዳይኖረው በማድረግ ህዝቦቹ እንዳይተማመኑ እርስ በርስ እንዲጠራጥ እንግዲህ አቶ ትንግርቱ ይሄንን ያለበትን ወቅት ይዛችሁ ደግሞ አሁን ምን እያለ ነው የሚለውንም ማስታወስ ትችላላችሁ። እናስጨርሰው። ይሄን ጥሩ የሚመጣው ትውልድ ሁሉ እርስ በርስ በባዕድነት እንዲታይ በማድረግ ነው ላለፉት 27 ዓመትም ኢትዮጵያን መምራት የተቻለበት ዋነኛው የፓወሩ መሰረት እሱ ነው ብለው ያምናሉ። ትንግርቱ በእውነት እምላችሁ አድማየር ሂም አሁን በተደረገው ንግግር ላይ ግን ስሰማው ትንግርቱ አክቹሊ ይሄ ሰውዬ በሰለ ነው አልኩኝ። ከነ ጀዋር ጋር ፈጽሞ የተለየ ዓለም ላይ ነው ያለው። የህዝብን ብሶት የህዝብን ሮሮ የህዝብ ልጅ ከህዝብ ጎን እንደሆነ ስለ ህዝቡ ቀጥ እንዳለው በሰዓት በወግ በማድረግ ያደገ ተቆጥቁጦ ተገርዞ ያደገ ሰው እንደሆነ አስመስክሯል። ይሄ ቀደም ህወሓትን የተቸበት ነው። እሷ ደግሞ አሁን ከነጀዋር ጋር በሚያደርገው ላይ ግን ጀስት ከዚህኛው ተቃርኖ ስለቆመ እሷ በጣም ያደነቀችበትን ነው። አይመርግራኝ ለታሪክና ዘው የቄስ ልጅ ነው ተብሎ ሀዘምዘም ሊያረጋደ እንደ ቅድሞቹ መነኮሳት እኮ ገዳማት የተበጠበጠው በመነኩሴ ነው። ሀሴቱ ገዳምና ባጻን ይወለዱ አትቀድስ ባህታዊ ታውዮ በኋላ ጊዜ ሲል የሞት ሞት ጓጉሮ ሞት መሬት ተከፍቶ ተሚውጠው ይሰራለን ብሎ ሲነሳም እኮ መነኮሳት ቅዱሳን የሆኑ ይሰደቡ አይደል? ሌቦቹን ነው እኛ የምንሰርቀው። ጥሩ ካህናት አለ፣ አወስዋሽ አለ፣ ዝክር ብቻ ዘክሮ ማሰብ ሁሩ ማህሮ ስብኩ ተኩላ ጽራፋለን በማቴዎስ 18 ቁጥር 19 ይለን ይሁን ካህናት ያውቃል። ዝክሪቱ እንዳቀርብ ይቻላል። እምነት ከሆነ 666 አብይ አህመድ ለምን ይማርሞት እስቲ አሁን ነገር ነው ይስቀር ከዚህ አወስዋሻው ይነግራል። አዚያ ሲቆይ ልመራ ይለው ይሰራል። ልሙት 88 ዓመት ሆይ ይሄ ነው ታሪኩ። ማን ዋጋ ለምንድን ነው? አድዋ እኮ እየተቀደሰ አድዋ ጽዮን ቅዳሴ ገብተው ኢጣሊያን መርፍ ተኮሰብን ተባለ። መርፉ ሲተኮስ
እሺ እንግዲህ ረጋ በሉ እናንተ አታፈሉ። እሱ ብቻ ይተኩሳል። ቅዳሴው ስነ ስርዓቱ ሲገባ ፍታራሪ ገበየው መርፍ ሲተኩሱ ወዳው ህይወታቸው አለፈ። ጣሊያን መታቸው። ደጃማይ ባቻ ተተካ። ገበየው ቢሞት ተተካ ባቻ። መርፍ አገላባጭ ብቻ ለብቻ እያለ ነው ያጉራራበት። ምንድን ነው ቤተክርስቲያን ለምን ተመታች ወይም ምናምን የምትሉ ሰዎች ስላላችሁ ለዛ ይሆናል። ከመጀመሪያው በተደጋጋሚ ቪዲዮዎችን ያቀረብኩት አትሳሳቱ። ያ የተባለው በአግባቡ የሚሆነው ይሆናል። ኦርቶዶክስ ራሱ ሲኖዶሱ የሚያደርገው ይኖራል። መንግስትም እንደ መንግስት በአግባቡ ይሄዳል። ግን አድማጭ ተመልካቹ በስመ ሃይማኖት እንደነዚህ አይነት እብዶች ያቀጣጠሉት ነው። በተለይ በፋኖ ስም ሽማግሌዎች፣ ሃይማኖት አባቶች ወር እንደዛ ብለው ያቀጣጠሉ ስለሆነ ሄዶ ለማስታረቅም የተቸገሩት ለዛ ነው። ስለዚህ ለምንድን ነው እዛ ቦታ ላይ ጩኸቱ፣ ጫጫታው፣ ቁማሩ ምናምኑ ከዚህ ጋር የተያያዘ እንደሆነ ግንዛቤ ውስጥ መክተት መቻል አለበት ሰው። ይሄ የሚናገረውን ስሙት። ከዚህ አንጻር ነው በኋላም ራሱ ቁማሩ እንደዛ የሚባለው እንጂ ባያቅዱ፣ ባይሰሩ፣ ደሞዝ ባይከፍሉ፣ ወጣቱን በዛ ልክ ባያታልሉ፣ ምንም የማያውቁ ወጣቶችን መስቀል አንገታቸው ላይ አንጠልጥለው ግደሉ የሚሉ እጅግ በጣም የሚያሳዝን እኮ ነው። እኛን ይሰብካሉ ያስተምራሉ የምንላቸው እድሜያቸው እንኳን ያላስተማራቸው ቃል እግዚአብሔርን ያልኖሩት ያልተናገሩት ስለሆነ አንደበታቸውን ያልገዛቸው ሰዎች የሚናገሩትን እንስማቸው። ካህናት እኮ ፊትን ሲመታ ፊት ወንድም ቢመታ እኔ ብመታህ ነው። ጥላት መጥቶማ አሪዎስ ይገደላል። እኔ መንኮሴ ነኝ፣ ያው መነኩሴ ነኝ፣ ቆባልኛል በሻሻብ። ለምን ኢትዮጵያ ስትወረድ 66 ሀሚረጣት እነ ወዲት ጉዲት 40 ዓመት ያጠፉት አይበቃም? 40 ዓመት ተዘግታ ግብጽ ስንሰደድ አይቆረቁረንም? አይመድግራኝ ከአምስት ሉሚቱ ለምን ሄደ? ደማ የድፍረት ኮካነት የሚያሰድው ሻሹን ጠምጥቆ መሄድ ይቻላል። የውስጡን ጉድ እግዚአብሔር ያውቀዋል። መብሉን ጠምጥሞ ነው የተረጋገጠ። ግን እናቱን ገበሬ ያዳናል፣ ለገበሬ እርስ አልቀማም። ካህናትን በሰይ ቤተክርስቲያንን በክብሪት ያ ጊዜ በ6ኛው ክፍል የዓለም ስም አበበ ከበደ ተባለ። ክልል አንድ አልገባም። ትግራይ አልገባም። አማራ ወላይታውን፣ ከምባታውን፣ ሀዲያውን፣ ጠምባሮን የጠቁማንት የሚል አይጥም ጉርጥ የሚለው ጨርሶ ከዚህ አጼ ዳዊትን ገደለ። የአጼ ዳዊት ልጅ አጼ ገላውዲዮስ ተሸሽጎ እንደሆኑ እንደ ነመጀንጂራር ውባንታ ባተ እንደነ ሻምበል ታደሰ ሳለ ያሉት የግሎት እንደ ቤተሰብ ወንድሞች አሉ። ጠብቀው መቱት። ሲመቱ ሐረር ያይመገን መሐመድ ሚስት ገላውዲዮስ አፈራዋላት መጥቶ ዛሬ በከበሮ በግራ ነው የሚመጣው። አይመድግራኝ የነበረበት ስለሆነ በከበሮ በቀኝ ብትመጣ ታዲያ በጥቂት እንዳታል። አዎ አዚቺ ታይናገላውዲዮስ ሰማይ ከዛ ላይ 40 ወታደር ዛመጣ የገላውዲዮስን አንገት ቆርጣ ወደ ሐረር ዛሃዳል። ስተየት ማለት እኮ እንኳን ይሁን ሰይፉ የምንድነው የሚካኤል ላይ ገብርኤል ለሳጥናኤል መቅጫ እኮ። ይሄ ቅስቀሳ በጣም ቀላል ሊመስላችሁ ይችላል። አትሳሳቱ ነው እንደሆነ ምንም ማጠቃለልም አልፈልግ። ሰዎች የሚናገሩትን በዚህ ልክ የት ተጠነጠነ፣ እነማን አጠነጠኑት፣ ለምን ዓላማ፣ በምን ትርክት እያለ የሚለው ነገር መውሰድ በዛ የሚባል በዚህ ሰው የሚጠቅመውን መማር፣ ራሱን ለመጠበቅ ማወቅ፣ መረዳት፣ ማስረዳት። እንዲሁ የሆነ ነገር ውስጥ ገብቶ ከተበለሻሸ በኋላ መፍትሄ ላይ ስለማይደረስ ማለት ነው። ይሄ የሚያሳዝንም እንደ ሃይማኖትም እንደምንም የሀገራዊ ኪሳራችን ሁሉ የሚያሳይ አፈታሪክ እያበላሸው ያለ ነገር እንደሆነም ማሳሰብ ፈልጌያለሁ። ለምን ቅንዋት ዘካህናት አይልም እንዴ? ነው ካህናት ጠመንጃ ማይዝ የገብርኤልና የሚካኤል መብረቅ ነው ወርጓዲነ ተክለ ሃይማኖት አላቸው። 6 ክንፍ ያወጣው ተክለ ሃይማኖት ሰው ነው። ምድረሻው የተወለዱ እኛም እንዋጋ፣ እናስተምር፣ ራሽንን መረዳዳት ነው። 666 ጥሩ ቄስ ወስዶብናል። ጥሩ በጎጃም ነው ይቻላል። ድምፀኛው ቄስ ነገ ይታደናል። 3000 4000 ሰጠውና ነገ ጎሳ ገሳ ተፋ እያለ ጎፈሬውን ተራጭቶ ይመጣል። ከዚያ ደግሞ ይድጓምሩ። እንግዲህ እስከዚህ ድረስ ነው።